ሰላም ሰላም ውድ የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ ስንል በአክብሮት እንጠይቃለን። እኛን ደግሞ በብዙ ስለሚጠቅመን ቪዲዮን በምታዩበት ጊዜ ቪፒኤን እንድታበሩልን ስንል እንዲሁም በአክብሮት እንጠይቃለን ማለት ነው። እንግዲህ በዛሬ ቆይታችንም ጥያቄዎችን መስራታችንን እንቀጥላለን። ኬዝ ቤዝድ የሆኑ ጥያቄዎችን ስፔሻሊ ለሲኦሲ ኤግዛም ተማሪዎች እንሰራለን ማለት ነው። ስለዚህ እንቀጥላለን። እንግዲህ ግሬስ ፋርማ እንደሚታወቀው በተለያዩ ዓመተ ምህረት የተሰጡ የኤግዚት ኤግዛም እንዲሁም ፋርማሲ ላይሰንስድ ኦር ሲኦሲ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ አጫጭር የሆኑ ቱቶሪያሎችን ማራኪ በሆነ ወይ እዚሁ እኛ ጋር ማግኘት ትችላላችሁ። ስለዚህ ቤተሰብ እንድትሆኑ ይሁን እንላለን። ሰው እንቀጥላለን። ፋርማሲውቲካል ማኑፋክቸሪንግ ኢንዱስትሪ ፕሮዲውስድ a drug product and performed stability indicating studies to predict appropriate storage condition for the drug. So based on the stability finding, the company recommended storing the product in the average relative humidity of so 40% አይደለ? So at controlled room temperature plus in a moisture impermeable container. So the question is what is the most appropriate storage condition recommended by the manufacturer? እንግዲህ አብዛኛው እንግዲህ ከስቶሬጅ ኮንዲሽን ጋር በተያያዘ ሲኦሲ ላይ እንዲሁም ኤግዚት ኤግዛም ላይ እንደዚህ አይነት ኬዝ ቤዝድ የሆኑ ጥያቄዎችን ስለምንጠየቅ ከፋርማሲውቲካል ስቶሬጅ ኮንዲሽን ጋር ተያይዞ ያሉትን ቤዚክ ኮንሰፕት አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ the question is what is the most appropriate storage condition? A dry place, B refrigerator፣ ሲ በምናይበት ጊዜ ደግሞ ኤክሰሲቭ ሂት፣ ዲ በምናይበት ጊዜ ደግሞ ሩም ቴምፕሬቸር። እንግዲህ ሁልጊዜ እንደምንምላችሁ ኢሉሚኔሽን ሩል መጠቀም እጅግ አስፈላጊ ነው አይደለ? ለምሳሌ ሪፍሪጀሬተር እንግዲህ ኦልሞስት ከዚህ እናወጣለን አይደለ? ምክንያቱም ሪፍሪጀሬተር ስንል ከስንት እስከ ስንት ነው? ከሁለት እስከ 8 ዲግሪ ሴንቲግሬድ ነው አይደለ? ስፔሻሊ እነዚህ እነ ቫክሲን በጣም እነዚህ ለሂት ሴንሲቲቭ የሆኑ ድራጎች የሚቀምጡበት ነው። ኤክሰሲቭ ሂት ናት ሪከመንድድ አይደለ? ኤክሰሲቭ ሂት ከተያዘ የድራጉ ስቴቢሊቲውን አፌክት ስለሚያደርግ እሱም አይሆንም። ስለዚህ ድራይ ፕሌስ እና ሩም ቴምፕሬቸር ነው የቀረን። ስለዚህ ይሄን ለመመለስ ደግሞ the company recommended storing the product in the average relative humidity of 40% plus at a controlled room temperature in a moisture impermeable container ነው አይደለ? ስለዚህ ሩም ቴምፕሬቸር ስንል ስፔሻሊ ከ25 ሴንቲግሬድ እስከ 30 ምናምን ያለው ሬንጅ ነው አይደለ? እሱን ነው ከቨር ሊያደርግልን የሚችለው። ይህንንም በዛ ወይ እንትን እንድትወው ኮሬክት አንሰር ኢዝ ድራይ ፕሌስ ነው አይደለ? እንግዲህ ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ነማችንን አተሙ 24TSN ቴሌግራም ላይ በመጠቀም ማንኛውም ኤግዚት ኤግዛም እንዲሁም ሲኦሲ ሪሌትድ የሆኑ ኢንፎርሜሽኖችን ፕላስ ስማርት ፒፒቲዎችን ኤግዛም ፎከስ የሆኑትን እኛን ኮንታክት ብታደረጉን በዛ ወይ ማስተናገድ እንችላለን ማለት ነው። ማኑፋክቸር ሪከመንድድ 40% ሪላቲቭ ሁሚዲቲ ፕላስ ሞይስቸር ኢምፐርሜብል ኮንቴነር ነው አይደለ? ዲስ ኢንዲኬት ፕሮዳክት መስት ቢ ፕሮቴክት ፍሮም ሞይስቸር። ስለዚህ ፕሮዳክቱ ከሞይስቸር ምን መሆን አለበት? ፕሮቴክት መደረግ አለበት። ፕላስ ያ ደግሞ የሚያሳየን ስቶር ድራይ ፕሌስ መሆኑን ነው ሪፕሬዘንት የሚያደርገው ማለት ነው። ስለዚህ አዘር ኦፕሽን በምናይበት ጊዜ ሪፍሪጀሬተር በምናይበት ጊዜ ኖት መንሽን አይደለ? ስፔሻሊ ሪፍሪጀሬተር ቅድም እንዳልነው ከ2 ዲግሪ ሴንቲግሬድ እስከ 8 ዲግሪ ሴንቲግሬድ ነው። ስፔሻሊ እነ ምን የሚቀመጡበት ነው? ሳይት ላይክ እነ ቫክሲን አይደለ? እነዚህ እነ ቫክሲን የሚቀመጡበት ኮንዲሽን ነው እና እነዚህ ወይም ሂት ሴንሲቲቭ የሆኑ እነ ኢንሱሊን የሚቀመጡበት ነው። ሩም ቴምፕሬቸር በምናይበት ጊዜ ፓርሻሊ ኮሬክት በት ኢትስ ናት አድሬስ ሞይስቸር ኮንትሮል አይደለም። ሞይስቸር ኮንትሮልን አድሬስ አያደርግልንም ማን? ይሄ ሩም ቴምፕሬቸር የሚለው ማለት ነው። ኤክሰሲቭ ሂት ደግሞ ኢትስ ኢንኮሬክት ቅድም እንዳልነው ይሄ ከስቴቢሊቲ ኢሹ ጋር የድራግ ፖቴንሲውን ኢፊኬሲውን ሚኒማይዝ ስለሚያደርግ ኤክሰሲቭ ሂት ላይ የትኛውም ድራግ እንዲቀመጥ ማኑፋክቸሮች ሪከመንድድ አያደርጉም ማለት ነው። እንቀጥላለን። ፋርማሲውቲካል ፋክተሪ ሃዝ ፕላን ቱ ስታርት ማኑፋክቸሪንግ ኦፍ ካልሲየም ካርቦኔት ታብሌትስ 350 ሚሊግራም the requested raw material during product design are purchased and put into the quarantine upon entry። እንግዲህ ፋርማሲውቲካል ፋክተሪ ፕላን ቱ ማኑፋክቸር ካልሲየም ካርቦኔት ነው አይደለ? ታብሌት ነው ማኑፋክቸር የፈለገ the request of raw material product designed to purchased ተገዝቷል አይደለ? ፕላስ put into the quarantine upon entry ኳራንታይን ላይ ነው ያለው እነዚህ
ሮ ማቴሪያሎች ወይም እነዚህ ግብዓቶች የምንለው ማለት ነው። ዋት ኢዝ ዘ ሞስት አፕሮፕሪየት ፕሮሲጀር ኒድድ ቢፎር ዘ ሮ ማቴሪያል ኢዝ ሪሊዝድ። እንግዲህ እነዚህ ቤዚክ ኮንሰፕቶች ናቸው አይደለ? ስለዚህ ይሄ ሞስት አፕሮፕሪየት ፕሮሲጀር ኒድድ ቢፎር ደ ራው ማቴሪያል እንግዲህ አንድ ኳራንታይን የሆነ ራው ማቴሪያል ሪሊዝድ ከመሆኑ በፊት ታብሌቱን ማኑፋክቸር ለማድረግ ማለት ነው። ስለዚህ ምን መደረግ አለበት ነው አይደል ጥያቄው። ኤ ዲቫይድድ ፎር ትራንስፖርቲንግ ቱ ፕሮዳክሽን ኤሪያ፣ ቢ ቼንጅ ዘ ሰከንደሪ ኮንቴነር፣ ዲ ዶክመንት ሪፓክ እንደ ሊበል። ዲ በምናይበት ጊዜ ደግሞ ሳምፕል እንደ ቴስት ፎር ኳሊቲ። እንግዲህ ሁልጊዜ እንደምንለው ማይሆኑትን ሚኒማይዝ ለማድረግ ስንሞክር ቼንጅ ዘ ሰከንደሪ ኮንቴነር ኢትስ ናት ሪከመንድድ ዲቫይድ ዘ ፎር ትራንስፖርቲንግ ፕሮዳክሽን ኤሪያ ይህንንም እናወጣለን። ስለዚህ የቀረን ሲ እና ዲ ነው አይደለ? ስለዚህ ደ ሞስት አፕሮፕሪየት የትኛውን ማቴሪያል ሪሊዝድ ከመደረጉ በፊት ምን መደረግ አለበት? ሳምፕል ኤንድ ቴስት ፎር ኳሊቲ ግዴታ ያስፈልጋል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ዲ። ማብራሪያውን በምናይበት ጊዜ ኢን ጂኤምፒ ወይም ደግሞ ኢን ጉድ ማኑፋክቸሪንግ ፕራክቲስ ሮ ማቴሪያል ፕሌስድ ኢን ኳራንታይን መስት ፈርስት ቢ ሳምፕልድ ኤንድ ቴስትድ ባይ ኳሊቲ ኮንትሮል ቱ ኮንፊርም their identity, purity and the qualities before they are released for production። ስለዚህ መርሳት የለባችሁም እንደ ፋርማሲስት የትኛውም ራው ማቴሪያሎች ስለዚህ ስቶርድ የሆኑ ወይም ደግሞ የተቀመጡት ስለዚህ ለፕሮዳክሽን ከመውጣታቸው በፊት ኳሊቲ ኮንትሮል ቴስት ግዴታ ያስፈልጋል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ አድርጎ መመለስ ሪከመንድድ። አዘር ኩዌስችን ኢዝ ቼንጂንግ ሰከንደሪ ኮንቴነር ኖት ሪኳይርድ ፎር ፕሮሲጀር አይደለ? ኢትስ ናት ሪኳይርድ ፕሮሲጀር። አዘር ዋን ኢዝ ዲቫይድድ ፎር ትራንስፖርቲንግ ደን አፍተር ሪሊዝ ነው። ስለዚህ ከዛ በኋላ ነው ሊኬድ የሚችለው። ሌላ ዶክመንት ሪፓክ እንደ ሌበር ናት ደ ሜን ኳሊቲ ኮንትሮል ሪሊዝ ስቴፕ አይደለም አይደለ? ይሄ ዶክመንቴሽን ሪፓክ የኳሊቲ ኮንትሮል ሪሊዝ ደ ሜን ስቴፕ አይደለም። ስለዚህ ኮሬክት አንሰር ኢዝ ሳምፕሉን ምን ማድረግ ነው? ቴስት ማድረግ ኢትስ ሪከመንድድ ፎር ኳሊቲ ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። በዛሬ ቆይታችን ኬዝ ቤዝድ የሆኑ ለኤግዚት ኤግዛም እንዲሁም ለሲኦሲ ጥያቄ ከነ ማብራሪያ እያየናለን። እስከ ቪዲዮ መጨረሻ ደግሞ በመቆየት በብዙ እንድትጠቀሙና ራሳችሁን ሬዲ እንድታደርጉ ይሁን። እንግዲህ ጥያቄው ይረዝማል ማለት ሁልጊዜ እንደምንላችሁ ይከብዳል ማለት አይደለም አይደለም። ጀስት ልትጠየቁ የፈለጉትን ነገር ቤዚክ ኮንሰፕት አንደርስታንድ ማድረግ እና ከዛ ወደ ምርጫ ሄዶ ያው ከፈጣሪ ጋር ለመመለስ ነው። ስለዚህ ረጅሙን ፓርት ተዘጋጅታችኋል፣ ቆይታችኋል። ጀስት አሁን እነዚህ ፕራክቲካል ጥያቄ ፒውር ሲኦሲ ጥያቄው እንዲሁም ኤግዚት ኤግዛም ጥያቄዎችን ፕራክቲክስን በማድረግ ራሳችሁን ሬዲ እንድታደርጉ ይሁን እንላለን። ሌላ ምንም መጨናነቅ አያስፈልግም። በዚህ ወይ ራሳችሁን እንድታዘጋጁ እንደ ግሬስ ፋርማ ሪከመንድድ እናደርጋለን። ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ ለመመለስ ሬዲ ሆነን እንጠብቃለን ማለት ነው። ስለዚህ እዚሁ ደግሞ ዲስክሪፕሽን ላይ የቴሌግራም የግሬስ ፋርማ ቴሌግራም ቻናል ሊንክ አለን። እሱን ጆይን በማድረግ በየጊዜ የምንለቃቸው ስፔሻሊ ከሲኦሲ ሪሌትድ ኤግዚት ኤግዛም እንዲሁም ደግሞ ፋርማሲውቲካል ሪሌትድ የሆኑ አፕዴት የሆኑ ኢንፎርሜሽኖችን እዛው ማግኘት ትችላላችሁ። ለጓደኞቻችሁ ሼር በማድረግ እርስ በርስ እንድንማማር ሪከመንድድ እናደርጋለን። ግሬስ ፋርማ ኦልዌይስ እንደምንላቸው ቱጌዘር ዊ ካን። እንቀጥላለን። ፋርማሲውቲካል ቴክኖሎጂስት went to prepare an ophthalmologic semi-solid preparation. The drug water soluble and ingredients for semi-solid preparation are ready in the compounding room. What are the most appropriate type of semi-solid preparation in this case? ስለዚህ የተጠየቅነው ፋርማሲውቲካል ቴክኖሎጂ ፕሪፔር ማድረግ የፈለገው ምንድን ነው? ኦፍታልሞሎጂክ semi-solid preparation ነው። the drug nature በምናይበት ጊዜ water soluble plus all ingredients for semi-solid preparation are ready in the compounding room. The question is what is the most appropriate type of semi-solid preparation in this case ነው። ስለዚህ ኦፍታልሞሎጂክ semi-solid preparation ነው አይደለ ማኑፋክቸር ለመደረግ የተፈለገው። ስለዚህ ሞስት አፕሮፕሪየት ኦይንትመንት ነው፣ ፔስት ነው፣ ጄል ነው፣ ክሬም ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ያው ቀለል ያለ ነው ጥያቄውም። ጄል ኢዝ ዘ ኮሬክት አንሰር አይደለ? ፎር ኦፍታልሚክ semi-solid preparation ጄል ኢዝ ዘ ሞስት አፕሮፕሪየት። ስለዚህ ሁልጊዜ እንዳትረሱ ፎር ኦፍታልሚክ semi-solid preparation ጄል ኢዝ ዘ ሞስት አፕሮፕሪየት። ዋይ ሲባል ደግሞ the first one is suitable for water soluble drug
ምክንያቱም ለወተር ሶሉብል ድራግ ምንድን ነው ሲቴብል ነው። ሌላው ደግሞ ፕሮቫይድ ቤተር ኦኩላር ቶለራንስ። ስለዚህ ቤተር የሆነ ኦኩላር ቶለራንስን ምን ያደርጋል ፕሮቫይድ ያደርጋል። ፕላስ ደግሞ ክሊር ነው እንደምታውቁት ኔቸር ኦፍ ጄል በምናይበት ጊዜ ክሊር ነው። ፈርስት ዋን እንደ ሰከንድ ዋን ኢዝ ነን ግሬሲ ናቸው። ስለዚህ ኢትስ ሪከመንድድ። አዘር ኢዝ ክሬም በምናይበት ጊዜ ኖት ሲቴብል ፎር ኦፍታለሚክ አፕሊኬሽን። ስለዚህ ክሬም ለኦፍታለሚክ አፕሊኬሽን አንጠቀምም። ፕላስ ኢትስ ናት ሲቴብል። አዘር ኢዝ ኦይትመንት። ኦይትመንት በምናይበት ጊዜ ካራክተራቸው ደግሞ እንደምታውቁት ግሪሲ ናቸው አይደለ? ያ ማለት ደግሞ ሜንሊ ዩዝድ ፎር ዋት ሃይድሮፎቢክ። ያ ማለት ፎር ሊፖፊሊክ ድራግ ነው የምንጠቀመው ማለት ነው። ይህን በዚህ አንደርስታንድ እንድታደርጉ ይሁን። ፔስት በምናይበት ጊዜ ደግሞ ቱ ቲክ ነው ፎር አይ ዩዝ አይደለ? ሰው ይህን በዚህ አንደርስታንድ እንድታደርጉ ይሁን። ኮሬክት አንሰር ኢዝ ጄል ኢዝ ሞስት አፕሮፕሪየት ሰሚ ሶሊድ ፕሪፓሬሽን ይሆናል ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። እንቀጥላለን። ፋርማሲስት ሁ ኢዝ ወርኪንግ ኢን ዘ ሆስፒታል ፋርማሲ ኮምፓውንዲንግ ዩኒት ወንት ቱ ፕሪፔር ክሬም ፎር ቶፒካል ፋንጋል ትሪትመንት። ስለዚህ ክሬም ነው ማዘጋጀት የፈለገው አይደለም፣ ፎር ቶፒካል ፋንጋል ትሪትመንት ነው። ሺ ሃዝ ኮሌክትድ ኤክስፒያንትድ ፎር ኦይል ኤንድ ዋተር ፌዝ another ingredients which enhance the viscosity of the emulsion is also required. The viscosity of what? Which enhance viscosity of the emulsion is also what? The required እንግዲህ and the other one is the question is what is the most appropriate excipients for this purpose? A methyl paraben, B white wax, C በምናይበት ጊዜ ደግሞ ቦራክስ፣ ሰው ዲ በምናይበት ጊዜ ደግሞ ግላይሰሪን። ስለዚህ እንግዲህ እነዚህ ከኤፒአይ ውጭ ከአክቲቭ ፋርማሲውቲካል ኢንግሪዲየንት ውጭ እንግዲህ ይኖራሉ አይደል ኤክስፒያንቶች። ስለዚህ ኤክስፒያንቶች መልቲፕል የሆነ ፐርፐዝ ነው የሚኖራቸው እንደምታውቁት። አንደኛው በልክነስ ለመጨመር ሊሆን ይችላል። አንዳንዶቹ ማይክሮቢያል ግሮዝን ፕሪቨንት ለማድረግ ሊሆን ይችላል። አንዳንዶቹ ደግሞ ቪስኮሲቲውን ኢንሃንስ ለማድረግ እንደዛ ሌላ ይሄ ኦክሲዴሽንን ፕሪቨንት ከማድረግ አንጻር ምናምን አይደለም። ስለዚህ ሞስት ኤክስፒያንት ኢዝ ዋይት ዋክስ ነው አይደለ? ዋይት ዋክስ ወይም ደግሞ ይሄ ቢስ ዋክስ ይባላል በሌላ ስሙ። አክት አስ ስቲቭኒንግ ኤንድ ቪስኮሲቲ ኢንክሪዚንግ ኤጀንት ኢን ዘ ክሬምስ ኤንድ ኦይንትመንት። ዳት ሚንስ ኢትስ ሄልፒንግ ስታብላይዝ ዘ ኢመልሽን ስትራክቸር። ስለዚህ ኮሬክት አንሰር ኢዝ ዋይት ዋክስ የሚለው ይሆናል። ግላይሰሪን በምንጠቀምበት ጊዜ አስ ሂውመክታንት ፐርፐዝ ነው ሰሚ ሶሊድ ፕሪፓሬሽን ለምንጠቀመው ማለት ነው። ይሄን እንዳትረሱ። ቦራክስ ደግሞ ኢትስ ኢመልሲፋይንግ ኤጀንት አይደለ? ኢመልሲፋይንግ ኤጀንት ነው ቦራክስ። ሚታይን ፓራቢን ደግሞ ኢትስ ፕሪዘርቫቲቭ። ፕሪዘርቫቲቭ በምንልበት ጊዜ እነዚህ ሰሚ ሶሊድ ፕሪፓሬሽን በሚደረጉበት ጊዜ ማይክሮቢያል ግሮዝ ወይም ደግሞ ኮንታሚኔሽንን ፕሪቨንት ከማድረግ አንጻር፣ ስለዚህ ሚታይል ፓራቢን አስ ፕሪዘርቫቲቭ ነው ሰው ልንጠቀም የምንችለው ማለት ነው። ስለዚህ ትክክለኛ መልሳችን ዋይት ዋክስ ይሆናል ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። እንግዲህ ግሬስ ፋርማ እንደሚታወቀው በተለያዩ ዓመተ ምህረት የተሰጡ ኤግዚት ኤግዛም እንዲሁም ደግሞ ፋርማሲ ሲኦሲ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። ፕላስ ደግሞ በተለያዩ ቶፒኮች ዙሪያ አጫጭር ቱቶሪያሎችን እዚሁ እኛ ጋር ማግኘት ትችላላችሁ። ስለዚህ የግሬስ ፋርማ ቤተሰብ እንድትሆኑ ሪከመንድድ እናደርጋለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ እናንተን ሳፖርት ለማድረግ እንሞክራለን። አተሙ 24 ቲኤስ የሚለውን የቴሌግራም ዩዘር ነማችንን በመጠቀም ስፔሻሊ ሲኦሲ ሪሌትድ እንዲሁም ኤግዚት ኤግዛም ሪሌትድ የሆኑ ቱቶሪያሎችን ለመከታተል ማንኛውንም ነገር ለመከታተል ከፈለጋችሁ ኮንታክት ብታደርጉን እኛም በዛ ወይ እናንተን ሳፖርት ለማድረግ እንሞክራለን። እንቀጥላለን። ፋርማሲውቲካል ፋክተር ማኑፋክቸርድ ባች ኦፍ ትራይ አሚክሎኖን አሴቶናይድ oral paste 0.1% and sent the sample to the quality control unit to ensure the content uniformity of the product. So what is the most appropriate test quality control person should be perform? A minimal field, B stability study, C homogeneity test, D ደግሞ in vitro drug release። ስለዚህ የተፈለገው ምንድነው? and sent to the sample to the quality control to ensure what the content of ዩኒፎርሚቲ ኦፍ ደ ፕሮዳክት። ስለዚህ ይሄ ምንም ጥያቄ የሌለውም ሆሞጂኒሲቲ ቴስት ኢዝ
the correct answer according to the question ይሆናል ማለት ነው። ስለዚህ content uniformity ensures the drug evenly so distributes throughout the formulation. So for semi-solid preparation like paste, this is assessed by homogeneity testing. So the correct answer is homogeneity test ይሆናል ማለት ነው። ስለዚህ ኢንቪትሮ ድራግ ሪሊዝ በምናይበት ጊዜ ድራግ ሪሊዝ ሬትን ነው ዲተርማይን ሊያደርግልን የሚችለው። ሚኒማል ፊል በምናይበት ጊዜ ደግሞ ኮንትሪየር ፊሊንግ ቴስት ነው። ስቴቢሊቲ ስቴዲ በምናይበት ጊዜ ደግሞ ሎንግ ተርም ኳሊቲ ኢቫሉዌሽን ነው ማለት ነው። ለዛ ፐርፐዝ ነው ልንጠቀም የምንችለው ማለት ነው። እንግዲህ አብዛኛው ጥያቄዎችን እያየናለን ጀስት ቤዚክ ኮንሰፕት አሰ ፋርማሲስት አንደርስታንድ ካደረጋችሁ ሰው እንዲህ በቀላሉ ልትመልሷቸው የምትችሉ ጥያቄዎች ናቸው። ሁልጊዜ እንደምንላችሁ አሰ ፋርማሲስት ለኤግዚት ኤግዛም እንዲሁም ለሲኦሲ በምትዘጋጁበት ጊዜ ጀስት ማወቅ ያለባቸው ኤግዛም ፎከስ ኤሪያዎቹ ላይ ብቻ ነው ፎከስ ማድረግ ያለባቸው እንጂ እነዚህ አላግባብ ሰው የማይመለከተንን ነገር ሰው በማየት ኤነርጂያችንና ታይማችንን ዌስት ማድረግ አስፈልግም ማለት ነው። ስለዚህ ስፔሲፊክ ፖይንት ፕላስ ደግሞ ቤዚክ የሆነ ነገር ማይነርም ቢሆን አሰ ፋርማሲስት ሚስ ማድረግ የሌለባችሁን ነገር ሚስ ማድረግ የለባችሁም። ፕላስ ደግሞ በምታጠኑበት ጊዜ ሁልጊዜ እንደምንላቸው ስማርት በሆነ ወይ ነው እንጂ ሃርደር በሆነ ወይ ኢትስ ናት ሪከመንድድ አይደለ። ምክንያቱም ሃርድ በሆነ ወይ በምታጠኑበት ጊዜ ታይማችሁን ኢነርጂያችሁን በጣም ብዙ ነገራችሁን ዌስት ታደርጋላችሁ፣ ግን ኢፌክቲቭ አትሆንም። ስማርት በሆነ ወይ ግን አንድ 30 ደቂቃ ወይም አንድ ሰዓት በቀን ብታነቡ አሰ ፋርማሲስት ቤዚክ ነገር ቱ ዘ ፖይንት ነው የምታዩት። ስለዚህ ቤዚክ ነገር አንደርስታንድ ካረጋችሁ ደግሞ ጥያቄ ሰው እየቀያየሩ ቢያመጡም በቀላሉ መመለስ ትችላላችሁ። ሰው ራሳችሁን በዛ ወይ ከፈጣሪ ጋር እንድታዘጋጁ ሪከመንድድ እናደርጋለን። እንቀጥላለን። ፔሸንት ዲያግኖስድ ፎር ሱፐርፊሻል ኦኩላር ኢንፌክሽን ካም ቱ ሆስፒታል ፋርማሲ ዊዝ ፕሪስክሪፕሽን ሪኩዌስቲንግ ፎር ኤክስትራፖነስ ኮምፓውንዲንግ ኦፍ ፕሪስክራይብድ ኒዮማይሲን ሳልፌት አይ ኦይንትመንት 0.5% ማለት ነው። So the pharmacist has validated the prescription and compounded the product. So what is the most appropriate container the pharmacist should be used for this product? እንግዲህ እነዚህ ኮንቴነሮች አሉ፣ የተለያዩ ኮንቴነሮች የተለያዩ ኮንቴነሮች ደግሞ ለተለያዩ ኮምፓቲብል ለሆኑ ፕሮዳክቶች እንጠቀማለን። ስለዚህ ምንድነው ፎር ሱፐርፊሻል ኦኩላር ኢንፌክሽን ካም ቱ ሆስፒታል ፋርማሲ ዊዝ ፕሪስክሪፕሽን ሪኩዌስቲንግ ፎር ኤክስትራፖራነስ ኮምፓውንዲንግ ኦፍ ፕሪስክራይብድ ኒዮማይሲን ሳልፌት አይ ኦይንትመንት ለዚህ ነው ማለት ነው። ስለዚህ ፋርማሲስት validated the prescription and compounded the product. So what is the most appropriate container? ስለዚህ ምን አይነት ኮንቴነር ነው? ስለዚህ ለኒዮማይሲን ሳልፌት ኦይንትመንት ፋርማሲስቱ መጠቀም ያለበት ነው። ኤ ግላስ ጃር፣ ቢ ግላስ ቲዩብ፣ ሲ ኮላፕሴብል ቲዩብ፣ ዲ በምናይበት ጊዜ ደግሞ ዋይድ ማውንትድ ፕላስቲክ ጃር። ስለዚህ ኒዮማይሲን ሳልፌት አይ ኦይንትመንት ምንድን ነው ፋርማሲስቱ መጠቀም ያለበት ተብለን ስንጠየቅ the correct answer is collapsible tube the most appropriate container ይሆናል ማለት ነው እንደምታውቁት። ስለዚህ ኤክስፕላኔሽን ስናይበት ጊዜ ኦፍታለሚክ ኦይንትመንት must be packed in sterilite collapsible tube because they prevent contamination, protect the product from the air and the microbes, plus allow controlled ዲስፔንሲንግ ማለት ነው። ስለዚህ ሌላ ኦፕሽን በምናይበት ጊዜ እነዚህ ግላስ ጃር ወይም ደግሞ ዋይድ ማውንትድ ጃር የምንላቸው ሃይ ኮንታሚኔሽን ሪስክ ይኖራቸዋል ማለት ነው። ስለዚህ በጣም ኮንታሚኔሽን ሪስክ ስለሚኖር ኢትስ ናት ሪከመንድድ። ግላስ ቲዩብ በምናይበት ጊዜ ደግሞ ናት ፕራክቲካል ፎር ዲስፔንሲንግ ኦይንትመንት። ስለዚህ በግላስ ቲዩብ ደግሞ ኢትስ ናት ፕራክቲካል አይደለ። ይህን አንደርስታንድ እንድታደርጉ ይሁን። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ነማችንን አተሙት ዩኒፎርቱኤስኤ ቴሌግራም ላይ ይህን ዩዘር ነም በመጠቀም ኮንታክት ማድረግ ትችላላችሁ። ስማርት ፒፒቲ ኤግዛም ፎከስ የሆኑ ለሲኦሲ እንዲሁም ለኤግዚት ኤግዛም ጥያቄ የምረዳችሁ ብዙ ኤነርጂ ፕላስ ታይማችሁ ዌስት ሳታደርጉ እንድትዘጋጁ የሚያደርግ እኛው ማግኘት ትችላላችሁ። ፕላስ ከፋርማሲ ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ኤግዛም ሪሌትድ የሆኑ ማንኛውም ሀሳብ አስተያየት ካላችሁ እኛን በዚህ ኮንታክት ማድረግ ትችላላችሁ። እኛም ደግሞ እናንተን ሳፖርት ከማድረግ አንጻር እንሞክራለን ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። በዛሬው ቆይታችን ኬዝ ቤዝድ
ፒውር ሲኦሲ ጥያቄዎችን ለፋርማሲ ተማሪዎች እየሰራናለን ማለት ነው። እንዲሁም ደግሞ ለኤግዚት ኤግዛም ፕሪፓሬሽን በጣም ስለሚጠቅማችሁ እናንተም እስከ ቪዲዮ መጨረሻ ከኛ ጋር እንድትቆዩ እና በብዙ እንድታተርፉበት ሪከመንድድ እናደርጋለን። So a patient come to a community pharmacy with a prescription asking for preparing cetramide ointment. So cetramide ointment ማለት ነው. A compounding pharmacist used fusion method and prepared a product. Once concluded, he ensured a uniform and smooth texture of the final product. So the question is, what was the most likely technique used by the pharmacist to ensure the quality of the ointment in this case? ኤ ፓስ ትሩ ኮላይድ ማይል፣ ቢ በምናይበት ጊዜ ደግሞ ራብ ዊዝ ሞርታል እንደ ፒስትል፣ ቢ በምናይበት ጊዜ ደግሞ ሜልት ዘ ኢንታየር ሚክስቸር እንደ ኩል፣ ዲ በምናይበት ጊዜ ደግሞ ኮሌክት እንደ ሪሙቭ ኢሪቴቲንግ ሶይል ፓርቲክል። ስለዚህ which one of the following is what was the most likely technique used by the pharmacist to ensure the quality? So the quality of ointment in this case ነው አይደለ? ስለዚህ የቱ ይመስላችኋል? the correct answer is rub with mortar and a pestle ነው አይደለ? So after preparing ointment by fusion method, the pharmacist often titrates or rub the product with a mortar and a pestle. The first one is to ensure uniform mixing. Second one is produce a smooth and homogeneous texture. And the third one is remove grittinesses. So other option በምናይበት ጊዜ remove particle, not the technique used. So colloid meal በምናይበት ጊዜ ደግሞ it's the industrial process አይደለ? Melt the entire mixture again ደግሞ it's unnecessary. So the correct answer is እንዳያችሁት ምን ይሆናል ማለት ነው? ራብ ዊዝ ሞርታል እንደ ፒስትል የሚለው ትክክለኛ መልሳችን ይሆናል። ይሄን በዚሁ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። እንግዲህ አይታችኋል። አብዛኛው እነዚህ ከማኑፋክቸሪንግ ጋር በተያያዘ እነዚህ ፕራክቲካል የሆኑ ጥያቄዎች በጣም ሰው በዝቶ ነው እንግዲህ እንደምታዩት ማለት ነው። ስለዚህ እዛ ኤሪያም ፎከስ ማድረግ እጅግ አስፈላጊ ነው ማለት ነው። አንድ ኤግዛም ፎከስ ኤሪያ ስለሆነ ማለት ነው። እንቀጥላለን። Manufacturing pharmacist who is working at a pharmaceutical factory were delivering sterilized raw material for gentamicin sulfates ophthalmic ointment manufacturing. They adhere to current good manufacturing practice principle to prevent contamination. So the question is, what is the most appropriate material flow pattern into the preparation area? The question is, so manufacturing pharmacist who is working at a pharmaceutical factory where is delivering sterilized raw material for gentamicin sulfate ophthalmic ointment manufacturing. So they adhere current good manufacturing practice principle to prevent contamination. So the question is, what is the most appropriate material flow pattern in the preparation area ነው አይደል ጥያቄው? ኤ material movement from dirty to clean area, B perform in the hand in the locked design door, C bi-directional material flow, C under unidirectional so of air flow. The correct answer is maintain movement from dirty to clean area ነው አይደለ? ስለዚህ according to current good manufacturing practices for sterile product material must move one direction አይደለም? must move ማድረግ አለባቸው በዋን ዳይሬክሽን ነው። ያ ማለት ደግሞ ፍሮም ሌስ ክሊን ወይም ደርቲ ኤሪያ ቱ ሞር ክሊን ወይም ደግሞ ወደ ስቴራላይድ ኤሪያ ማለት ነው። ያ ደግሞ ኮንታሚኔሽንን ፕሪቨንት ከማድረግ አንጻር ትልቅ ምን ይኖረዋል ሮል ይኖረዋል ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ ትክክለኛ መልሳችን እንግዲህ የቴክኒክ ኤረር ነው ሶሪ ሰው ይሆናል ማለት ነው። ሌላውን በምናይበት ጊዜ እነዚህ ከዩኒ ዳይሬክሽናል ኤር ፍሎ ጋር በተያያዘ ሊነሱ የሚችሉ ነገሮች ምንድን ነው? ናት ሪፈርስ ቱ ኤር ሙቭመንት አይደለ? ኖት ማቴሪያል ፍሎ ነው እኛ የተጠየቅነው ግን ማቴሪያል ፍሎ ማለት ነው። እነዚህ ባይ ዳይሬክሽናል ፍሎ ደግሞ ሪስክ ኦፍ ኮንታሚኔሽኑ በጣም ሀይ ነው፣ እሱን አንጠቀምም ማለት ነው። ስለዚህ በዚህ ወይ ይሄን አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። እስከ መጨረሻ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ግሬስ ፋርማዎች ነን። ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ኔማችንን በመጠቀም ኮንታክት ማድረግ ትችላላችሁ። እንዲሁም ማንኛውንም ነገር በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ ለመዘጋጀት እና እናንተን ለመርዳት እንሞክራለን።
ስለዚህ የቻናላችን ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። ስለዚህ ከፊት ለፊት ላላችሁ ኤግዛም ይረዳችሁ ዘንድ ደግሞ ኬዝድ ቤዝድ የሆኑ ጥያቄዎችን በዚህ ወይ ዛሬ ለማየት ሞክረናል። ቀጣይ ፓርት እስክንገናኝ ድረስ ባይ ባይ። መልካም ቆይታ። ግሬስ ፋርማ ቱጌዘር ዊ ካን። ሰላማችሁ ይብዛ።